ኦሪት ዘፍጥረት ምዕራፍ 37 ያዕቆብም አባቱን በስደት በኖሩበት ሀገር በከነዓን ምድር ተቀመጠ። ያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር። እሱም ከአባቱ ሚስቶች ከባላን ከዘለፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር። እርሱም በሽምግልና የወለደ ነበር። በብዙ ህብረ ያጌጠችም ቀሚስ አደረገለት። ወንድሞቹም አባታቸውን ለልጆች ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ይናገሩትም ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንዶቹም ነገራቸው፣ እነርሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምሁትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበር። እነሆም የእኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያ ከበው እነሆ ለእኔ ነገድ ሰገዱ። ወንድሞቹም በእኛ ላይ ትነግስብን ይሁን ወይስ ልትገዛ ይሁን አሉት። እንደገናም ስለ ሕልሙ ስለነገሩ ይልቁን ጠሉት። ደግሞም ሌላ ሕልምን አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ። እነርሱም ደግሞ ሌላ ሕልምን አለሙ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱም ለወንድሞቹም ነገራቸው። አባቱም ገሰጸው እንዲህም አለው፣ ይሄ ያለምኸው ሕልም ምንድን? በውኑ እኔና እናትህ ወንድሞች መጥተን በምድር ላይ እንድሰግድልህ? ወንድሞቹ ቀኑበት። አባቱም ግን ነገሩን ይጠብቀው ነበር። ወንድሞቹም በሴኬም የአባታቸው በጎች ይጠብቁ ዘንድ ሄዱ። እስራኤልም ዮሴፍን ወንድሞቹን በሴኬም በጎች የሚጠብቁ አይደሉምን? ወደ እርሱ እልክ ዘንድ ና አለው። እርሱም እነሆኝ አለው። እርሱም ሄደ፣ ወንድሞቹን በጎቹን ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቁላ ሰደደው። ወደ ሴኬምም መጣ። እነርሱም በምድር በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ ብሎ ጠየቀው። እነርሱ ወንድሞቼን የፈልጎቹ በጎቹን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለው። ሰውየውም ከዚያ ተነስተዋል፣ ወደ ዶታይን እንሂድ ሲሉም ሰምቻለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይም አገኛቸው። እነርሱም በሩቅ ሳለ አዩት። ወደ እነርሱም ገና ሳይቀርብ ይገድሉ ዘንድ በእርሱም ላይ ተማከሩ። እንዲህም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። አሁንም ኑ እንግደለው፣ በአንድ ጉድጓድ ውስጥ እንጣለው፣ ክፉም አውሬ በላው እንላለን። ይኸው መጣ፣ ከሕልሞቹ የሚሆነውን እናያለን። ሮቤልም ይህን ሰማ፣ ከእጃቸውም አዳነው፣ እንዲህም አለ፣ ሕይወቱን አናጥፋ። ሮቤል ደም አታፍስሱ፣ በዚህችም ምድረ በዳ ባላቸው ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲህም ማለቱ ከእጃቸው ሊያድነው ወደ አባቱ ሊመልሰው ነው። እንዲህም ሆነ። ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ህብረ ጌጥ ቀሚሱን ገፈፉት፣ ወሰደው፣ ወደ ጉድጓድም ጣሉት። ጉድጓዱ ውሃ የሌለበት ደረቅ ነበር። እንጀራም ሊበሉ ተቀመጡ። ዓይናቸውን አንስተው አዩ፣ እነሆም የእስማኤላውያን ነገዶች ወደ ግብጽ ለመውረድ ከገለአድ መጡ። ግመሎቻቸውም ሽቱ፣ በለሳን፣ ከርቤም ተጭነው ነበር። ይሁዳም ወንድሞቹ እንዲህ አላቸው፣ ከወንድማችን ገድለን ደሙንም ብንሸሽ ጥቅማችን ምንድን ነው? ኑ ለእስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል፣ ወንድማችን ስጋችን ነውና። ወንድሞችም የእርሱን ነገር ሰሙት። የምድርም ነገዶችም አለፉ። እነርሱም ዮሴፍን አንስተው ከጉድጓድ አወጡት። ለእስማኤልም ዮሴፍን በ20 ብር ሸጡት። እነርሱም ዮሴፍን ወደ ግብጽ ወሰዱት። ሮቤልም ወደ ጉድጓድ ተመለሰ፣ እነሆም ዮሴፍ በጉድጓድ የለም። ልብሱንም ቀደደ፣ ወደ ወንድሞቹም ተመልሶ ብላቴናው የለም፣ እንግዲህ እኔ ወዴት እሄዳለሁ አለ። ዮሴፍም ቀሚሱን ወስዶ የፍየል አውራም አረደው፣ ቀሚሱን በደም ነከሩት። ብዙ ህብረ ቀለም ቀሚሱንም ላኩ፣ ወደ አባታቸውም አገቡት። እንዲህም አሉት፣ ይህንን አገኘን፣ ይህ የልጅ ልብስ እንደሆነ ወይም እንዳልሆነ እስኪ እያው። እርሱም አውቆ የልጅ ቀሚስ ነው፣ ክፉ አውሬ በልቶታል። ዮሴፍ በእርግጥ ተበጫጭቋል አለ። ያዕቆብም ልብሱን ቀደደ፣ በወጉም ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ወንዶችን ልጆቹን ሴቶች ልጆቹንም ሁሉ ሊያጽናኑት ተነሱ፣ መጽናናትን እምቢ አለ። እንዲህም አለ፣ ወደ ልጄ ወደ ሙታን ስፍራ ያዘንሁ እወርዳለሁ። አባቱም ስለ እርሱ አለቀሰ። እነዚያም የምድር ሰዎች ግን ዮሴፍን በግብጽ ለፈርዖን ጃንብራ ለዘነቦች አለቃ ለፍርዖን ሸጡት።